መጀመሪያ ስለ ኢየሱስ ተናገርክና ጌታን ተቀበል ቢሉኝ አሁን ጴንጤዎች የትኛውን ጌታ ነው የምቀበለው እላቸዋለሁ። እኛ የምንቀበለው ጌታ እስተ ክብሩ እስተ መላእክቱ እስተ ቅዱሳኑ አልክ። ከምን አንጻር አልኩ እንደዛ? ምን ያልከው? ከምን አንጻር አልኩ እንደዛ ስል ዕብራውያን ያለውን ነው። እንደዚህ ያሉ ምስክሮች በደመና ላይ ካሉት አይ ይኸውልሽ እኔ የጠቀስኩት ዕብራውያን 12 ላይ ያለውን ነው። ዕብራውያን 12 ላይ ከቁጥር ቆይ አዳምጪኝ፣ ብታዳምጪኝ እኮ ይጠቅምሻል እህታለ። ዕብራውያን 12 ላይ እንደ ደመና የከበቡን ይሄ ከኛ ጋር ያላቸውን ህብረት ያሳያል አልኩና ከዛ ዝቅ ብዬ ምን አነበብኩ መሰለሽ? ቁጥር 22 እና 23 ላይ አነበብኩት። ምን የሚለውን በሰማያትም ነገ ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም በደስታም ወደ ተሰበሰቡባት ወደ አእላፋት መላእክት በሰማያትም ወደ ጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማ ወደሚሆኑት ወደ ጻድቃን መንፈሶች የሚለውን አነበብኩና ምን አልኩኝ? ይሄ ክርስቶስ የምናውቀው እነዚህ ሁሉ ህብረት ውስጥ የእነዚህ ሁሉ ክብር የሆነው የእነዚህ ሁሉ መገለጫ የሆነው ክርስቶስ ነው። ይሄ ከዚህ ውጭ የሆነ ክርስቶስ አናቅም። ምክንያቱም ሐሰተኛው ክርስቶስ ጋር ጻድቃኑ ህብረት የላቸውም፣ መላእክቱ ህብረት የላቸውም፣ ሰማዕታቱ ህብረት የላቸውም፣ የበጉ ሐዋርያት ህብረት የላቸውም። ስለዚህ የትኛውን ክርስቶስ ነው ተቀበሉ የምትሉን? ከነዚህ ሁሉ በእነዚህ ሁሉ ያለው ክርስቶስ ነው ወይስ ከዚህ ውጭ እነዚህን የሚጠላው ክርስቶስ ነው? ስለዚህ ይሄን ያልኩት። ከዛ አንቺ ምናሽ ክርስቶስን ሸፈን ካልሽ ማለት ነው። አሁን አብራሪልኝ። ጥሩ ነው የተናገርከው። እግዚአብሔር ይባርክህ። በጣም አሪፍ ነው የተናገርከው። እንትን ጴንጤዎች እንደዚህ ሲሉን አልክ። ኦፍኮርስ ሊመስል ይችላል፣ ልክ ነህ። ምክንያቱም ኦርቶዶክስም ጌታን ታውቃለች እና ጌታን ተቀበሉ ሲሉን የትኛውን ክርስቶስ ነው የምለው አልክ። እና ያ ንጽጽር ደግሞ ምንድነው የሚመስለው? ኦርቶዶክስ ጋር ያለው ክርስቶስ ብቻ ነው ትክክለኛና ጴንጤዎቹ የሚያምኑት የሐሰት ነው የሚመስል ነው። ኢትስ ኦኬ ብትልም፣ ምክንያቱም እኛ የምናመልከውም እናንተ የምታመልኩትን ኢየሱስ ነው፣ ትክክለኛውን ኢየሱስ እናንተ የምታመልኩትን ማለት ነው፣ የሥላሴ አንዱ አካል የሆነውን። ኦኬ የተወሰኑ ነገሮች ማያስማሙን አሉ። ገባ? ጆቫ ዊትነስ ቢሆን ኦንሊ ጂሰስ ቢሆን ከዚህ ውስጥ ነው ከዚህ ውጭ ነው እንትን ልለው አልችልም ከዛ ሰው ጋር፣ ምክንያቱም ለክርስቶስ ክብር አለው ብዬ ስለማላምን ማለት ነው። ኦፍኮርስ ክርስቶስን እንደምታከብሩ በጣም እንደምትወዱ ለጌታ እንደምትገዙ እንደምትሰግዱ እስማማለሁ፣ አምናለሁ። ግን ጌታ ኢየሱስ ክርስቶስን ማታጎድልበት ነገር አለ። ለምሳሌ ምልጃው ለምን ይጎላል? ገባ? ጥያቄ ገብቶሻል እህት አለም? ጥያቄ የሚሸፈን ክርስቶስን አትሸፍን አልሽኝ። ክርስቶስን የሸፈንኩት ምን አድርጌ ነው? እሱን ብቻ ንገሪኝ። ከክርስቶስ የትኛውን ሐሰተኛውን ክርስቶስ ነው እውነተኛውን ክርስቶስ ነው ስትል ጴንጤ የሚለውን ስለጠቀስክ ነው እንደዛ ብዬ ነው የሸፈንኩት። ክርስቶስ ምን አድርጌ ነው እህት አለም? እንደ ቀላል ጥያቄ ከመላእክት ውጭም ብቻውን መጥራት ትችላለህ። በነገራችን ላይ እዛ ላይ የሚናገረው ራሱ ስለ መላእክት ነው ብለን እኛ እናምናለን። የመላእክት ክብራቸው ክርስቶስ ነው አይደል? ልክ ነው። የሐሰተኛው ክርስቶስ ክብሩ መላእክት ናቸው? መላእክት አይደሉም። ከመላእክት ጋር አይገናኝም። በቃ ስለዚህ እኛ መላእክት ስንል ጌታ አይሸፍንብንም፣ ቅዱሳን ስንል ጌታ አይሸፍንብንም። እናንተ እኮ ናችሁ እኛን ቅዱሳን እያሉ መላእክት እያሉ ጌታን ሸፈኑ የምትሉት። ስለዚህ የሚሸፈን ጌታ የለም። ሊሸፈን የሚችለው ያው ሐሰተኛው ጌታ ነው። ኦኬ ቅዱሳን እነማን ናቸው? የሐሰተኛውማ ክርስቶስማ ይገለጣል በራሱ በሰዓቱ አይደል? ስለዚህ አሁን ያሬን አዲስ ወይ እንትን በጣም ይቅርታና ያሬዶ ቀጥሉ። እኔ ለነገሩ ሚቲንግ 2 ደቂቃ ነው የቀረችኝ። ቀጥሉ እናንተ። አንድ ነገር እህታችን ጽዮን እንድታጠራ ቀደም ያልኩሽን ነገር እሱን እንትን በይና ያው በውስጥ ታሳውቂኛለሽ። ችግር የለውም። ግን እምነታችን ፈጻሚና ጀማሪው እና ፈጻሚው ክርስቶስ ስለሆነ ሉተር ሳይሆን ክርስቶስን ነው የምናውቅ። ሉተር ደግሞ ሪፎርም አድርጓል። ለምንድን ነው ሉተራን የምትባሉት? ሉተራን የተባላችሁት የሉተር ተከታይ ስለሆናችሁ ነው አይደለም? ሪፎርም ስላደረገ የሪፎርሜሽኑን እንከተላለን። የሉተርን በዘመናት ሁሉ እኮ ቤተክርስቲያን ታድሳለች። ቆይ አንዴ ስሚ፣ ቆይ አንዴ። ሉተራን የተባላችሁት የሉተር ተከታይ ስለሆናችሁ ነው። ከዛም አልፎ ኢቭን የሉተርን ስሞልና ላርጅ ካቴኪዝም እንደ ትክክለኛ የመጽሐፍ ቅዱስ ማብራሪያ ነው የምትቀበሉት አይደል? ማለት መጽሐፍ ቅዱስ ነው ዋናው፣ ግን እንደ ተጨማሪ ማብራሪያው ራሱ የመጽሐፍ ቅዱስ ማብራሪያ የሉተርን ትምህርት እኔ እናንተ እንቀጥላለን። እኔ ስለ ሉተርም ለማውራት አልመጣሁም። እሺ ልጁ ይጨርስ። አይደለም ወደ ያሬድ ሐሳብ ልመለስ ነው። ቆይ አንዴ ስሚ፣ ወደ ያሬድ ሐሳብ ልመለስ ነው። ቅዱሳንን ከ1 እስከ 30 ለምሳሌ በአንድ ይሄ ጻድቅ ነው የሚታሰበው፣ በሁለት ይሄ ጻድቅ ነው የሚታሰበው ብሎ ማሰብ ትክክለኛ ነው ወይስ ሐሰተኛ የሆነ ነገር ነው? ልምምዱ ትክክለኛ አይደለም። ትክክለኛ አይደለም። እሺ አንዴ ቆይ።
አሳያት በየቀኑ ያለውን እናንተ ቀጥሉ። ቆይ እኔ ይቅርታሽ እዚሁ ካለሽ ነቢ ከ15 ደቂቃ በኋላ አወራሻለሁ። እሺ አንተ ቅዱስ ነኝ። ኧረ አዳምጪኝ ፕሊዝ። አንድ ደቂቃ ሚቲንግ ልገባ ስለሆነ ስራ እየሰራሁ ነው የማወራሽ እና ግን እዚህ ሆኜ እጠብቅሻለሁ። ሚቲንግ 10 ደቂቃ 15 ደቂቃ ብትፈጅ ነው እና እንቀጥላለን። ቀጥሉ እስከዛ ጋር አዲስ አይሽ ይቀጥላል። እሺ ይቅርታና ጋዲ መዝሙራችን አይሻለን? ስክሪኑ ይታይሻል እህታችን ሲ ሲሆን ታየኝም በደንብ ጽሁፎቹ ትንሽ ደቀቅ ስላሉ አይታየኝም። ኦኬ ሉትራን ሲኖድ ያወጣው ነው። ኤልሲኤምኤስ ምንድን ነው አብሪቬሽኑ? ሉትራን ቸርች ኦፍ ሚዙሪ ሲኖድ። ኦኬ ሉትራን ቸርች ኦፍ ሚዙሪ ሲኖድ አሜሪካ ውስጥ የሚገኝ የሉትራን ቦዲ ነው አይደል? አዎ ሲኖድ ነው ያ። በጣም ጥሩ ያ ኢትስ ፓርት ኦፍ ሉትራን ያስ። በጣም ጥሩ ጋይስ፣ ቅድም ያለችውን ነገር እንዳትረሱ፣ ሁላችሁም በደንብ ስሙ። ቅዱሳንን ከ1 እስከ 30 በዚህ ቀን የጻድቅ ይታሰባል ኮሜሞሬት ማድረግ ልክ አይደለም ብላ ነበረ። አሁን የሉተራን ቸርች ሚዙሪ ሲኖድ ራሷ የተናገረችውን ነገር ኮሜሞሬሽን ባዮግራፊስ ወይ ደግሞ ቸርች ይራቸው ካላንደራቸው ላይ ያለውን ነገር ላሳያት ነው። እሺ በደንብ አስተውሉ። አያየሽ ነው ችግር የለውም ጽዬ። ኮሜሞሬሽን ባዮግራፊ ነው አይደል የሚለው? አንተ ልትል ፈልገህ ነው ገብቶኛል። የሆነች ቀን የምትታሰብ ቀን አለች። እሺ ይሁን። አረ ምን የሆነች ይሄው ላመጣልሽ። አማላጅ ግን አንደም ቆይ አንዴ አማላጅ ማለቱን ተይውና እዚህ ሐሳብ ላይ መጀመሪያ እንስማማ። ጃንዋሪ 2 ላይ ጄኬ ዊልሄም ሎህ የሚባል ሰው ፓስተር ይታሰባል አይደል? ጀስት የሰራው የእምነት ስራ ነው። ይታሰባል አይታሰብም እኮ የሰራው የእምነት ስራ ነው የሚታሰበው። እሺ ጃንዋሪ 10 ላይ በደንብ ስሚ ጋይስ፣ በደንብ አስተውሉ። ቤዝል ዘግሬት፣ ቅዱስ ባስልዮስ ዘቂሳሪያ፣ ቅዱስ ጎርጎሪዮስ ዘንዚናዙ እና ቅዱስ ጎርጎሪዮስ ዘኑሲስ መታሰቢያ ይደረግላቸዋል አይደረግላቸውም? ኮሜሞሬት ይደረጋሉ አይደረጉም? ኢትዮጵያ ይደረጋል፣ እዚህ አሜሪካ ይደረጋል ሉትራን ሚሽን። ስለዚህ ሉትራን ቸርች ሚዙሪ ሲኖድ ውስጥ ይደረጋል አይደል? ኮሜሞሬት ይደረጋሉ አይደል? ኮሜሞሬሽኑ ግን ኢንተርሴሽንን አያጠቃልልም። ያ እኔ ስለ ኢንተርሴሽን አላወራሁም። ኮሜሞሬት ይደረጋሉ አይደረጉም ነው? ይደረጋል፣ ኮሜሞሬሽን አለ። በጣም ጥሩ። ቅድም ምንድን ነበር ያልሽን? ታች ያላችሁ ሰዎች በደንብ ስሙ። ቅዱሳንን ማሰብ ራሱ ኮሜሞሬት ማድረግ ራሱ ሐሰተኛ ልምምድ ነው ብላን ነበረ። ራሳቸው ሉትራን ቦዲ ውስጥ የሉትራን ቸርች ሚዙሪ ሲኖድ ውስጥ እንደዚህ አይነት ልምምድ አለ። ጃንዋሪ 20 ላይ እናንተ ከኢንተርሴሽን ጋር አንድ ላይ ነው እናንተ። ቆይ አንዴ ጃንዋሪ 20 ላይ ማናት መታሰቢያ የሚደረግላት? እኔ ሁሉንም ቃል በቃል አላውቃቸውም። ሁሉንም እንትና እንጠራላለሁ። የኢትዮጵያውን አባ ገመቺስም አሉ ሶላን ጊዳዳ ኦማይ ጎድነስ እዚህ ጋር ይሄው እዚህ ጋር ጃንዋሪ 20 ላይ ማነው መታሰቢያ የሚደረግለት? ማይ ጋድ ኢትስ ብለሪ አይ ካን ኖት ሪድ ኢት። እንትና አድርገው ማግኒፋይ አድርገው አይታየኝም። እሺ ይሄው እሺ ኦኬ ማናት? ሴራ ነው። ሳራ የአብርሃም ሚስት ማለት ነው። ያ ሴራ። እንቀጥልሽ። ጃንዋሪ 27 ላይ ማነው መታሰቢያ የሚደረግለት? ቅዱስ ዮሐንስ አፈወርቅ። በደንብ ስሙ ጋይስ፣ ሉተራኖች ጋር ነው ይሄ ነገር ያለው። በደንብ ስሙ ሁላችሁ። ቅዱስ ዮሐንስን እኮ እንቀበለዋለን እንዴ? ባስተምሩቱ መታሰቢያ ስለማድረግ ነው እያወራን ያለነው። በእሱ ስም ጸልይ። ፌብሩዋሪ 25 ላይ ቆይ ችግር የለውም ወደሱ አልመጣሁም። ፌብሩዋሪ 5 ላይ ማነው መታሰቢያ የሚደረግለት? ጄኮብ ቅዱስ ያዕቆብ ጄኮብ እስራኤል። ዋናው ፖይንት ምንድን ነው? እሺ አንዴ ቆይ ዋናው ፖይንት ምንድን ነው? ቆይ ፈልግልኝ። ጁን ላይ የሚከበር ነው ማለት ኦኔሲሞስ ነስ። እሱ ፖይንት ምን መሰለሽ እህታችን ፂ፣ አሁን ቅድም ምን አልሽ መሰለሽ ከያሬድ ጋር ስታወሪ ቅዱሳንን እንዲህ ማለት ምናምን ነገር ይሄ መሸፈን የሚል ነገር ስታነሺ ነው። እኔ ከያሬድ ጋር ስታወሪ ስለነበረ ያሬድ ባላለበት አውድ ያንን ነገር ስትናገሪ ምን መሀል ላይ ገባው። ስለዛ ነው ኦኬ። ቅዱሳንን ማሰብ ኮሜሞሬት ማድረግ ልክ አይደለም ወይ ብዬ ስጠይቅሽ፣ አዎ ሐሰተኛ ልምምድ ነው አልሽኝና፣ ነገር ግን ሉትራን ቦዲ ውስጥ እንደዚህ አይነት ልምምዶች አሉ። አሁን ቅድም ያልሽው ነገር ላይ ግን አንድ ጥያቄ ልጠይቅሽ። በሉትራኑ ትራዲሽን ቅዱሳን ያማልዳሉ ተብሎ ይታሰባል አይታሰብም?
አያማልዱም። በፊት ሉተር እንትንም አንተን ተቀባይነት የለውም ምልጃ። ምክንያቱም ሉተር በፊት ከካቶሊኪዝም ስለመጣ መጀመሪያ ላይ እንደዚህ አይነት አመለካከት የነበረው ሰው ነበረ። በኋላ ላይ ግን ይህንን ልምምድ አልተቀበለውም። ገባ? አልተቀበለውም። በሰማይ ያሉ ቅዱሳን ምድር ላይ ላሉ ቅዱሳን ይጸልያሉ ተብሎ ይታሰባል አይታሰብም? በሉተራኑ ዘንድ አይጸልዩም። አሁን እሱ ራእይ ላለውን ሌላ ራሱን የቻለ እንትን ስለሆነ እሱ ከዚህ ጋር ይገናኝ። ራሳቸው እዛ ያሉት ናቸው ስለ ፍትህ ያቀረቡት ራሳቸውን በተመለከተ። ከዚህ ያሉትን ሰዎች ጸሎት ወስደው አይደለም። እና የሉተራንን እምነት አታውቂም ማለት ነው። በቃ ምንድን ነበር ጥያቄው የነበረው? በፍጹም ይሄ ትምህርት የለም በሉተራኑ ዘንድም የለም፣ ሉተርም የተቃወሙ ትምህርት ነው ስትል ነበር። በተደጋጋሚ ምን ብለን ጠየቅናት? እኔ 2 ነው 3 ኮንፊርም ማስደረኳት። በሰማይ ያሉ ቅዱሳን ምድር ላይ ላሉ ቅዱሳን ለክርስቲያኖች ይጸልያሉ። ኦኬ፣ ይሄንን ትምህርት ስላት በፍጹም ይሄ የሉተርም ትምህርት አይደለም የሉተራንም ትምህርት አይደለም ማለችን። ኢቭን ከኔ አልፎ የምታስታውሱ ከሆነ ወንድማችን ካካ ገስት ላይ ያለው ማለት ነው ከአንተ ሻጠገብ ያለው እየጠየቅን ያለነው ይሄንን ነው ብሎ ሲጠይቃት አዎ ብላ እርግጠኛ ሆና ነበር። ስለዚህ አሁን እህታችን አንዴ ኮንፊርም አድርጊልን። በሉተራን እምነት በሰማይ ያሉ ቅዱሳን ምድር ላይ ያሉ ቅዱሳን ይጸልያሉ አይጸልዩ? እህታችን እያወራሽ ከሆነ ሚዩት ነሽ። አንድ ጊዜ እሺ፣ እዚህ ስራ ላይ ስለሆንኩ ነው እንትን። ኦኬ እሺ፣ ጋዲ ኮንፊርም አድርጋታል አይደል? እንደውም አንተ ራስህ ኢንቮኬሽን አይደለም ስላት ጊዜ አዎ ተረድቻለሁ ችግር የለም አለች። ግን መጥቻለሁ። ኦኬ፣ ስለዚህ አሁን ያው ኦልሬዲ ቡክ ኦፍ ኮንኮርድንም ከፍተን አሳይተንሻል። ስለዚህ አሁን አንድ ጊዜ ቆይ ወደ ቅዱሳን ጸሎት ትለኛለህ። አንድ ጊዜ ስለሱ አይደለም ቆይ አንዴ እህታችን አዳምጪኝ። እኔ ይቅርታ መሀል ላይ ያስሉኝ ስለሆነ ነው። ኦኬ፣ እኔ ኢንቮኬሽን ኦፍ ሴንትስን አላነሳውም። ሲጀመር በሰማይ ያሉ ቅዱሳን በምድር ላይ ያለችው ቤተክርስቲያን ይጸልያሉ ወይስ አይጸልዩም ነበር ጥያቄው። አሁን ማስረጃውንም አሳይቼሻለሁ። አሁን በሉተራን እምነት በሰማይ ያሉ ቅዱሳን በምድር ላይ ያለችው ቤተክርስቲያን ይጸልያሉ አይጸልዩም? ይርከው የመጀመሪያኛው ለተመራ ሳይመለስ ኧረ በእናትሽ ሰው ይታዘብሻል። ራሱ አልቀየርኩትም። ጌታ ምስክሬ ነው። አልቀየርኩትም። መጀመሪያ መታሰቢያ ይደረግላቸዋል አልክ። ቀጠላው ደግሞ ወደ እነሱ መጸለይ ኮሜሞሬሽኑ አሳየሽ እኮ መታሰቢያ እንደሚደረግ ቪዲዮ ላይ ወደ ቅዱሳን መጸለይ ብዬ ተናግሬያለሁ። ቪዲዮ ላይ ወደ ቅዱሳን መጸለይ ብዬ ተናግሬያለሁ። እህታችን ታማኝ ብንሆን ጥሩ። እሺ እንደዛ ብያለሁ። እንደዛ ብለሃል በይኝና ቪዲዮን ድጋሚ እንስማ። ኦኬ እንደዛ ብያለሁ። እሺ ችግር የለውም። ቀድም ስለ ቅዱሳን ወደ ቅዱሳን ስለመጸለይ አላወራንም። ኢንቮኬሽን ኦፍ ሴንትስን አላነሳንም። ለማንኛውም ችግር የለውም እህታችን። ዋናው ቅድም የሰጠውሽ ማስረጃው አዲስ ስለሆነብሽ ነው እንጂ ማስረጃውን ቪዲዮ ላይ የተናገርኩት ማስረጃ ገብቶሽ አይደለም። ራይ ላይ ያለው ነው። አይ አዲስማ ሆኖብሽ ነው። አዲስ ስለሆነብሽ እኮ ነው ያላወቅሽው ነው። ያንተን ቪዲዮን እንጂ አልሰማሁት አዲስ ሆኖብኝ አይደለም። አይ ይሄንን አታውቂውም ነበር። ቡክ ኦፍ ኮንኮርድ ላይ ያለውን ቻፕተር 21 ላይ ወርሺፕ ኦፍ ዘ ወርሺፕ ኦፍ ዘ ሴንትስ የሚለው ክፍል ላይ ቻፕተር 21 ቁጥር 8 እና 9 ላይ ያለውን ሐሳብ ነግረንሻል። ማስረጃውን ያጂና ገብተሽ አንብቢ። ችግር የለውም። እሺ አያከራክርም። ብሮስኪ ሉተራን የሚል ዩዘር ኔም እንኳን ደህና መጣ። ኦኬ የመታሰቢያ ቅዱሳንን የማሰብ የሚለው ኦኬ እነሱ ጋር ወደ እነሱን ማማላጅነት መጠየቅ የለም፣ ወደ እነሱ መጸለይ የለም። ገባ ስህተት ናቸው አይደሉ? ቅዱሳንን መታሰቢያ ማድረጋቸው ሉተራን ቸርች የሚሰሩ እኮ ስለ ስራቸው ስለሰሩት የእምነት አገልግሎት ስለዛ ነው እንጂ የሚወራው። ስለዚህ ለምሳሌ የኦርቶዶክስ ቤተክርስቲያን ድንግል ማርያምንም ከዛ በኋላ ሌሎች ቅዱሳን ቅዱስ ጴጥሮስን፣ ቅዱስ ጳውሎስን፣ ሌሎች ሐዋርያትን ከዛም በኋላ የተነሱ እነ ቅዱስ አትናቴዎስን እነ ቅዱስ ቄርሎስን ስለሰሩት ስራ መታሰቢያ ብታደርግላቸው ችግር የለውም። ለኢየሱስ መቼ መታሰቢያ ለማድረግ ነው የታሰበው? ሁሉንም ያ ሲሪየስ ስለዚህ ከሆነ ክርስቶስን የምትሸፍኑት እንዳለ እኮ ነው። ስለዚህ ሉተራን ቸርች ሚሱሪ ሲኖድ ለእነዚህ ቅዱሳን መታሰቢያ ስታደርግ ስለ ሉተራንና ኢትዮጵያ ስላለችው ቆይ ሉተራኑ ጋር እንምጣ።
ሉትራን ቸርች ስለ ሉትራኑ እናውራ፣ በደንብ እናውራ። ሉትራን አንዴ ቆይ ካካ ይቅርታ ብሮስኪ፣ ሉትራን ቸርች ሚሱሪ ሲኖድ እነዚህ ቅዱሳን መታሰቢያ ስታደርግላቸው ክርስቶስን እየሸፈነች ነው። ቅዱሳን ማን ናቸው? መጀመሪያ ትነግረኛለህ። ያው ቅድም ሳነብልሽ ነበር እኮ ዝርዝሩ ላይ። ለምሳሌ እነ ቅዱስ ዮሐንስ አፈወርቅ ብላ ሉትራን አስቀምጣለች፣ እነ ቅዱስ ባስልዮስን አስቀምጣለች፣ እነ ቅዱስ ጎርጎርዮስን አስቀምጣለች። አባቶች እኮ ትምህርታቸውን ማለት ነው አይደል? እንቀበላለን ትምህርታቸውን እኮ ገባህ አይደል? እነርሱን መታሰቢያ ማድረግ ክርስቶስን መሸፈን ነው ወይ ነው ጥያቄው። መታሰቢያ ውስጥ ምልጃ ከከተትክበት መታሰቢያ ወደ እነሱ መጸለይ ከከተትክበት አንድ ላይ ስለሆነ ነው። እኔ የምልህ እኮ አንድ ላይ ነው። አይ በቃ ይብቃሽ። እውነት ይቅርታ አድርጊልኝና አይ ምንም ታማኝ አይደለሽ። እሺ ቅዱሳን ነው አሁን ምን መሰለህ? አይ ታማኝ አይደለሽ። እግዚአብሔር በሚያውቀው ታማኝ አይደለሽ። እዚሁ ጋር ቁጭ ብለሽ ዛሬ 5 6 ስትዋሺ ታያሽ። በጣም ከታላቅ ይቅርታ ጋር ኦኬ፣ ስትዋሺ ግልጽ የሆነ ውሸት። አያችሁ፣ እንደዚህ ናቸው። ማስተዋል አለባችሁ እንደዚህ አይነት ሰዎችን። ቅድም ከያሬድ ጋር ስትነጋገር የነበረው ነገር ሰምታችኋል። መታሰቢያ የቅዱሳንን መታሰቢያ ማድረግ ሐሰተኛ ልምምድ ነው ወይ ብዬ ጠየኳት። ይሄን ስለማታውቅ ነው ባይዘው እህታችን ይሄን አታውቅም። ዛሬ እኔ ነኝ ማስረጃውን ሁሉ ያሳየዋት እውነት ለማውራት ኦኬ። የቅዱሳንን መታሰቢያ ማድረግ ሐሰተኛ ልምምድ ነው ወይ ብዬ ስጠይቃት አዎ ሐሰተኛ ነው አለችኝ። ከዛ የሉትራን ቸርች ሚሱሪ ሲኖድን አወጣውላት ቅዱሳንን መታሰቢያ እንደሚያደርጉ ቀን ሰጠው ማለት ነው። ከዛ ልክ እንደዛ ሲባል አይ እነሱ ምልጃን አልከተቱ የሚል ደግሞ አዲስ ነገር መወራት ጀመረ። ኦኬ። ከዛ በኋላ ደግሞ ሁለተኛ ላይ ደግሞ ምን አይነት ውሸት ነው የተዋሸው? በሰማይ ያሉ ቅዱሳን በምድር ላይ ያሉ ቅዱሳን ኦር ክርስቲያኖች ጸሎት ያደርጋሉ የሚለው ነገር ሉተርም ተቃውሞታል። የሉተራንም እምነት አይደለም ብላ ነበር መጀመሪያ ዲናይ አድርጋ የጀመረችው። ማስረጃውን አውጥተን ስናሳያት ቡክ ኦፍ ኮንኮርድ ላይ ያለው ማስረጃ አውጥተን ስናሳያት አዲስ እውቀት ነው። ይሄን አታውቅም እሷ። ኦኬ ልክ አዲስ እውቀት ሆነባትና አይ ወደ እነሱ መጸለይ ነው ያልኩት ብላ ደግሞ እና እህታችን ጽ እየሰማሽ ከሆነ በደንብ እርግጠኛ ነኝ ልቦናሽ በደንብ ያውቃል ልቦናሽ። ኦኬ እንዳልታመንሽ ዛሬ የሰማሻቸው ማስረጃዎች ለአንቺ አዲስ መረጃዎች ናቸው። ችግር የለውም አዲስ መረጃ መሆኑ። ኦኬ ምንም ይሄን ነገር አወቅሽ አላወቅሽ እና ለእንትን ሆኖ ሳይሆን አዲስ ማስረጃ ለአንቺ መሆኑ ችግር የለውም። ግን ታማኙኝ በቃ ለምታወሪው ነገር ቢያንስ አትሊስት ድምፅሽን ስንሰማው ትልቅ ሰውም ትመስያለሽና አትሊስት ቢ ኦነስት። ኦኬ ቢ ኦነስት። ታማኝ መሆን መልካም ነው ጋይስ። ለእግዚአብሔርም ቃል ታማኝ አንሆንም። እንዲህ በተቃቀን ነገር ታማኝ ካልሆነ ለእግዚአብሔርም ቃል ታማኝ አንሆንም። እሺ ካካ ይቅርታ ቀደም አቋረጥኩ። ብሮስኪ ዩ ካን ጎ ሄድ። እኔ ሲጀመር ከመጀመሪያው መዝሙራችን ይሻላል ብዬ ነበር ትላለህ። አይ ጥሩ እኮ ነው ሃይማኖቷን እንድታውቅ አሁን ገብቷል። አሁን ዛሬ አዲስ ነገር ሰምታለች። እሱን ደግሞ ገብታ ታነባለች። ጥሩ ነው። በእሷ በኩል ደግሞ እንግዲህ ይህንን መረጃ ከዚህ በፊት የማያውቁ ፕሮቴስታንቶች እንደዚህ አይነት እምነት እንዳላቸው የማያውቁ ሰዎች ደግሞ አዲስ ነገር ይማራሉ ማለት ነው። ዞሮ ዋናው እሱ ነው ብሮስኪ። እሺ እና አሁን ቀጣዩ ምንድን? እሺ አቡሻ ይቅርታ ብሮስኪ ረጅም ሰዓት ወሰድንብህ። ወደ መዝሙሩ እንሂድ በቃ። እሺ እግዚአብሔር ይስጥልኝ። እሺ ቀጥታ እንሂድ ወደ ዝማሬው። አዎ እህታችን እኮ ሽግግራዊ መንግስት ነበረች።